አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ የረመዳን አስቤዛ ነው ማለት ነው። ስለዚህ ስንት እየተሸጠ ነው የሚለውን ኢንሻአላህ የዱቄት የሩዝ የ20 ሊትሩ ጀሪካ ዘይት እንደዚሁም የስኳር የዘይቶች ደግሞ ወደ 3 አይነት በቃ 4 አይነት አለ ማለት ነው። እንደዚሁም የቴምር ዋጋ ነው የምነግራችሁ ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። ወደ ቪዲዮ እንግዲህ ከማለፋችን በፊት ማለት ነው ወሎ ጊራና ቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክም ያደረጋችሁ ላይክ ስታደርጉት ስለሆነ ለሌሎችም ተደራሽነት የሚኖረው ስለዚህ ላይክ ማድረጋችሁን አትዘንጉላለሁ ማለት ነው። እንግዲህ የረመዳን ቤተሰብ እንግዲህ ለረመዳን ለሚጾሙበት ለማዘዝ ከፈለጋችሁ በሪያል እያሉ ከሚያጃጅሏችሁ ብሩን ላክ አድርጋችሁ በዚህ ብትገዙ ነው የሚሻለው ማለት ነው። በሪያል ለምሳሌ እኔ ያክል ሪያል ነው ስትመነዝሩት ብሩ ያንና ይሄን ስለማይገናኝ በቃ እናንተ በኢትዮጵያ በሚሸጥበት ማለት ነው። ማንኛውም ቦታ ዱቄት ሞልቷል፣ ማንኛውም ቦታ ሩዝ ሞልቷል፣ ዘይት ሞልቷል ማለት ነው። ስለዚህ በሪያል እያሉት ከሚያጃጅሏችሁ በቃ በኢትዮጵያ ብር ስንት እየተሸጠ ነው የሚለውን ኢንሻአላህ በዝርዝር የምነግራችሁ ይሆናል ማለት ነው። ከዚህ ጋር እንደምትመለከቷት እንግዲህ ትንሿ ዱቄት ናት ማለት ነው። 5 ኪሎ ትባላለች። እቺ 5 ኪሎ እንግዲህ የምትሸጠው ስማርት ዱቄት ነው። ያው በብዛት ጊራና ላይ አሁን እየቀረበ ያለው ስማርት ነው። ጥራትም ይሁን አሪፍነቱም ይሁን እሱ ነው የሚበልጠው ማለት ነው ስማርቱ። ስለዚህ 5 ኪሎ ግራም ናት እንደምትመለከቷት። የዚች 5 ኪሎ ግራሟ 600 ብር ነው የምትሸጠው የኢትዮጵያ ብር ማለት ነው። እዚህ ጋር የምትመለከቱት ደግሞ ባለ 25 ኪሎ ነው ማለት ነው። 25 ኪሎ ዱቄት ደግሞ እየተሸጠ የሚገኘው 2750 ብር ነው ማለት ነው። አሁን እኔ ኢትዮጵያ የሚሸጥበትን የምነግራችሁ በሪያል እያሉ ለምሳሌ ወረቀት የሚለጥፉ ፕሮፋይል የሚለጥፉ ስላሉ ያንን ምንዛሬውንና ይሄንን እንዲታመዛዝኑ ነው ማለት ነው። ለምሳሌ ሪያሉ ከተሻለ በሪያልም ልትገበዩ ትችላላችሁ ማለት ነው። እኔ የምነግራችሁ እዚህ ኢትዮጵያ የሚሸጡበትን ነው። እኔ ዱቄት አልሸጥም። የሚሸጡትን ዋጋቸውን ዝርዝራቸውን ይሄም ለምሳሌ እዚህ ዱቄት ባለቤት ስልክ ቁጥሩን አስቀምጥላችኋለሁ ኮሜንት ላይ እሱ የሚሸጥበትን ዝርዝር በነገረኝ መሰረት ነው የምነግራችሁ ማለት ነው። ስለዚህ እዚህ ጋር የምትመለከቱት 25 ኪሎ 2750 ብር ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት እሱ ስማርት ነው ማለት ነው። ያው ዱቄቱ አንድ አይነት ነው። እዚህ ጋር ደግሞ 50 ኪሎ ዱቄት ነው ማለት ነው። 50 ኪሎ ዱቄት ደግሞ እየተሸጠ የሚገኘው 5400 ብር ነው ማለት ነው። በ5400 ብር 50 ኪሎውን ዱቄት እዚህ ጋር 25 ኪሎውን 2750። አሁን በኪሎ ስታመዛዝኑት 50 ኪሎ ይቀንሳል ማለት ነው። 25 ኪሎ ይጨምራል። ለምሳሌ እዚህ ጋር 5400 ነው። እዚህ ጋር ደግሞ 2750 እና 2750 5500 ብር ይመጣል ማለት ነው። ይሄ ሁለቱን ለምሳሌ እነዚህ ሁለቶቹን ስገዙ የ100 ብር ጭማሪ አለው። እዚህ ጋር ደግሞ ለምን እንደው ባይገባኝም የ100 ብር ዲስካውንት አለው ማለት ነው። ስለዚህ የዱቄት ዋጋዎቹ እነዚህ ይመስላሉ ማለት ነው። ስለዚህ እናንተ በሪያል ካሏችሁ የሪያሉንና የዚህን ሂሳቡን ትመታላችሁ። በቃ በታማኝነት ጊራና ማንም የሚያጭበረብራችሁ ስለሌለ ሁሉም ነጋዴዎች ታማኝ ናቸው። በዛው በሚሸጥበት ለቤተሰቦቻችሁ በታማኝነት የሚያደርሱላችሁ ይሆናል ማለት ነው። እዚህ ጋር ደግሞ የምትመለከቱት ዑመር የሚል ዘይት አለ፣ ሀያት የሚል ዘይት አለ፣ ሊቢያ የሚል ዘይት አለ። እንደዚሁም ደግሞ እዚህ ጋር ባለ 20 ሊትሩ ዘይት አለ ማለት ነው። ወደ 4 አይነት ዘይት አለ ማለት ነው። ከዑመሩ ስንጀምር እነዚህ እንግዲህ 4 ፍሬ ነው የሚይዙት። የአንዷን ፍሬ ዋጋ ነው የምነግራችሁ። ከአንድ በላይም የሚገዛም ሰው ስላለ ከፈለጋችሁም ደግሞ 4ቱንም መግዛት ትችላላችሁ። አንዱንም ፍሬ 2ቱንም ፍሬ መግዛት ትችላላችሁ ማለት ነው። የዑመር የሚባለው ባለ 5 ሊትር ነው ማለት ነው። በጣም ህብረተሰቡ ጋር ተወዳጅና ተመራጭ የሆነ ዘይት ነው። ይኸው አሁን ዋጋው በጣም ቢወደድ ማለት ነው። ዑመር የሚለው እንግዲህ ባለ 5 ሊትሩ አንዷ ፍሬ ማለት ነው።
2200 ብር ነው እየተሸጠ የሚገኘው። እዚህ ጋር ደግሞ እንደምትመለከቱት ሀያት የሚል ዘይት አለ። እዚህ ጋር ያለው ቀጭኑ ነው። እዚህ ጋር ያለው ደግሞ ወፍራሙ ዘይት ነው ማለት ነው። የዚህ ዋጋ ደግሞ የአንዱ ፍሬ 1150 ብር ነው ማለት ነው። ወደ ሶስተኛው ስናልፍ ደግሞ እንደምትመለከቱት ሊቢያ የሚል አለ። ይህንም እንደምታዩት በካርቶን የታሸገው የአንዱ ፍሬ የፍሬዋ ውስጧ ያለችው ማለት ነው። የአንዱ ዋጋ 1750 ብር ነው እየተሸጠ የሚገኘው ማለት ነው። ደግሞ የምናልፈው ስኳር ነው። ስኳር እንግዲህ ለረመዳን ለጁስ መበጥበጫ ሊሆን ይችላል። ስኳር አፍልቶ ለመጠጣት ሊሆን ይችላል። ስለዚህ እንደምትመለከቱት 50 ኪሎ ነው። ያው በጣሳ ስለሆነ የምንገዛው ማለት ነው። አንዱ ጣሳ እንግዲህ 280 ብር እየተሸጠ ነው የሚገኘው ስኳሩ ማለት ነው። እዚህ ጋር ደግሞ የምትመለከቱት ባለ 20 ሊትሩ ዘይት ነው። እሱ ደግሞ እየተሸጠ የሚገኘው 6500 ብር ነው ብለዋል ማለት ነው። እዚህ ጋር የምትመለከቱት ደግሞ ሩዝ አለ። ሩዝ በ25 ኪሎ ግራም ነው ይሄንም ሩዙ። ስለዚህ ይሄን 25 ኪሎ ሩዝ 2800 ብር እየተሸጠ ነው የሚገኘው ማለት ነው። ቴምርም አላቸው። ቴምር እንግዲህ በካርቶን 3000 ብር ነው የሚሸጠው ብለዋል። የአንዷ ካርቶን ማለት ነው። ካርቶኑ ምን ያክል ነው የሚይዝ ያው እናንተም ስለምታውቁት ብዙዎች አረብ ሀገር ያላችሁትና ወንድሞች ስለሆናችሁ ማለት ነው። እንግዲህ ከሞላ ጎደል እነዚህን ይመስላሉ። ሌሎች ደግሞ የሌሎችንም ሰዎች እንደዚህ ቪዲዮ የምሰራ ይሆናል። የወንድማችን አብዱ አህመድ ዱቄት የሚሸጥበት እንደዚሁም ቴምር የሚሸጥበት ዘይት የሚሸጥበት ስኳር የሚሸጥበት ሩዝ የሚሸጥበት ዝርዝሮቹ እነዚህን ይመስላሉ ማለት ነው። ስለዚህ ስልክ ቁጥሩን ኮሜንት ላይ የማስቀምጥላችሁ ይሆናል ማለት ነው። ደውላችሁ የምታዙት ይሆናል ማለት ነው። እዚህ ጋር ለብ ማለት ያለባችሁ ቀን እጽፋለሁኝ። ያንን ቀን የጻፍኩበትን አይታችሁ ለምሳሌ ይሄን ከሳምንት በኋላ ሊጨምር ይችላል ሊቀንስ ይችላል ማለት ነው። አሁን ያለበት ዋጋ ነው እኔ የምነግራችሁ ማለት ነው። ሌላም ዘይቶች አሉ በዛ ውስጥ ብዙ ነገሮች አሉት። ስለዚህ የምትፈልጉትን በስልክ ቁጥሩ መሰረት አዛችሁ ኢንሻአላህ ለቤተሰቦቻችሁ የሚያደርስላችሁ ይሆናል ማለት ነው። ቀጣይ ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ኢንሻአላህ የምሰራላችሁ ይሆናል ማለት ነው። የሌሎች ወንድሞችንም እንደዚሁ አስተዋውቅልን የሚሉ ስላሉ አስተዋውቅላችኋለሁ። ምንም የሚከፈል ነገር ስለሌለ እኔ ቪዲዮ ሰርቼ መጫን ብቻ ነው። እኔ የሚከፍሉኝም ነገር የለም ምንም ነገር የለም ማለት ነው። ስለዚህ እናንተ ተደዋውላችሁ የባለቤቱን ቁጥር ስለሆነ ማስቀምጠው ካሁን በፊትም እንዳልኳችሁ ቤትም ይሁን ቦታም ይሁን ሌላም ነገር ይሁን እንዲሸጥ አስተዋውቅልን ካሉ አስተዋውቄ ስልክ ቁጥራቸውን ከታች ነው ማስቀምጠው። ራሳችሁ ናችሁ እዛው የምትፈጁት ማለት ነው። ወቀሳ ምናምን ከመጣ ያው እኔ ኃላፊነት የምወስድበት ነገር አለ። ለምሳሌ እዚህ ጋር ዱቄት አዛችሁት ብሩ አስገብታችሁለት ዱቄቱን ካልሰጠ ለሱ እኔ ተጠያቂ እሆናለሁኝ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።